ልቆስቁሰው እንጂ ምን አደርጋለሁ ወይ ጉዴ ወደቀ ተመልካቾቼ እንጨቱ ትልልቅ ቢሆንም ደረቅ ስለሆነ ይነዳል ጤና ይስጥልን እንደምን ሰነበታችሁ ተመልካቾች ዛሬም ከአሚና ጋር በቅጽል ስሟ አሚና ዱባይ ትባላለች እንግዲህ ውጪ ምንም ዞራ መጣ ከባህሏ ጋር ከቡናው ምርትን ለማሳደግ ጥረት ያደረገች እናት ናት አንጋሮ ላይ ስላገኘኋት ደስ ብሎኛል የዛሬም ቆይታችን እዚሁ አሚና ጎጆ ስር ቲጂ ሰፈር ከናንተ ጋር እናደርጋለን ሌላም ባህላዊ ነገሮች አንጋሮ ብዙ ነገር አላት ምችለውን ያህል ቀንጨብ አድርጌ ነው ማሳያችሁ ተመልካቾች ደግሞ ጊዜ ሲኖራችሁ መጎብኘት የምትፈልጉ ደግሞ አንጋሮ በውብ መልኩ አድጋለች ብዙ ነገር አላት ኢንቨስተሮችም ጎራ ብትሉ መሬቱ የጣሉትን የሚያበቅል ነው በምርቱ መሳተፍ ትችላላችሁ እኔ ወደ ስራዬ አሚ ነይ ውሃው እኮ ፈልቷል ፈላ ወይኔ ኧረ እንዳይበላ ያቃጥላል ሰይ ዋጋዬን ያገኘው ተንከሽከሽ አሁን እሳቱ ሲሆን እሳቱ ይቀነስ በዛ አበዛውት ተቀንሰው ወይኔ ጉዴ እንግዲህ ትልቁን ልቀንሳው ለምን ይቃጠላል ተመልካቾቼ እንጨቱም ያህለውን ይውጥ ግን ደረቅ ስለሆነ ያያይዙታል ይነዳል እስቲ እዩ ውሃው እኮ ፈልቷል ወይ ጉዴ ውሃ በጣም ነው አይፈላ ምንድነው የምናረገው እንዳያቃጥልሽ አሚዬ ምንድነው ማረገው ላውርደው እንዳለ ዱቄት እንጨምራለን በዚህ ልቀንሰው አያንሰንም የጣድኩት አይደል አያንሰንም ወይኔ ጉዴ ይሄ እየጋለ መጣ በቃ እቺን ቀንሽ እንተ ይሄም ኒኬል ስለሆነ እየጋለብኝ ነው ዱቄት ጨምሪበታ ላውርደውና ልጨምራ ጆርባይ ግርሽ ላይ እሺ ቁጭ እንድትይኮ ነው በደንብ ጨምሪ ቶሎ ብሎ በላሻል ይጓጉላል አፍጠኝው ተብያለሁ እንግዲህ ልጨምራው ነው ሲበቃ ንገረኝ ታር ሲበቃ ሲደርቅ ነው እኮ የሚበቃ ገና እኮ አልደረቀም እንግዲህ ተመልካቾቼ ወይኔ ይሄ ራሱ ግን በስተዋል እኔ ቅድም ትንሽ ነው ብዬ ጨምሪ ውሃ ነው እስካሁን ጨምሪ እንጂ ጉዲ ነው በቃ ጥሩ ነው አንድ አቅም ያለው እውነትሽን ነው አንዴ ደግሞ እስቲ አሚሌ ደግሞ ላግዝሽ ካብዲሻል አንቺ ቆይ እስቲ እንግዲህ ተመልካቾቼ ጋንፎ ቀላል አይደለም ጉልበት ይጠይቃል እንደዚህ እየተደረገ ነው የሚታሸው እንግዲህ ሁሉም ጋር አንድ ነገር ሴት ልጅ ስትሰራ ሳይደከም ይበላ ነገር የለም እንግዲህ እሹ ብላኛለች ያሸውት ነው አሁን ጉልበት ይጠይቃል በቆሎ ነው አይ ጋንፎ ሲበሏት ነው እንጂ ደስ የምትለው ስራዋ አስቸጋሪ ነው የታለች ወዴት እንደሄደች እንጃ አው ጥሩ የጋገርሽ ነው ትንሽ አንዴ ልሽሃን አንዴ እስቲ ከክሽኝ አሁን ደግሞ ተጥዶ ይታሻል አው አንድ ጊዜ ይታሻል በቃ ይወጣል ለምን በፈላ ውሃ ውስጥ ስለገባ ችግር የለው እሺ ተመልካቾች እጅግ በጣም ከባድ ነው ድስቷን እኔ ነኝ ተበቃለች ብዬ ገመትኩት ነበር ዱቄቱ በዛ በቆሎ ዱቄቱ አሁን አጣጂ አንቺ እሺ ይዛለ
ክብደቱ ግን ይሄ ትንሽ አይመችም። እንግዲህ እዚህ ጋር ሆኖ ለማሸት አንደኛ ጉልበት ያለው፣ ሁለተኛ ደግሞ ገንፎ ሰው ይዞት በወይ በግር ጥሎ ስለሚታሽ እዚህ ጋር ሆኖ ተመልካቾቼ ለማሸት እንዲስል ከጉልቻውም ላይ ይነሳል። ድፍት አድርጌው ነበረ። ምንድነው ተመልካቾቼ እኔ ቁመቴ ማጭር ስለሆነ ነው መሰለኝ እዚህ ላይ ሆኖ አሚ እንዳልመታሽ እንዲሳረክ። አይ ምን ገንፎና እስካለ አሬ ወይ ጉዴ አሚ ገደለችኝ። ቆይ አረ ነይ እንደምትቺ አርጊው። እሺ የከበደ መጥቷል። አሁን የከበደ መጥቷል። ወይ ላውርደውና አንዴ መሬት ላይ እንሻ። ቆይ እንግዲህ ትንሽ እዚህ በፋሎት በሰል ይበላል። እሺ ገንፎ በኦሮምኛ ምንድነው? መርቃ በቆሎ። የበቆሎ ገንፎ ማለት ነው። በይ መርቃ በቆሎ። መርቃ በቆሎ ቶቻጅራ በያ የበቆሎ ገንፎ የጋገርን ነው። አዳብያ ሆጅታረ መርቃ አዳብያ ሆጅታጅራ መርቃ ማመሰያሽል። አሁን አንዴ በፎርሳ ላውርደው። ዛሬ ታይደፋ አመዱ ላይ ሳልጥለው ራሱ መውረዱ እዚህ ነው ዛሬ ታያለሽ። ያዋሚ ይሄ ነው። በስመ አብ እንዴት ትልቅ ነው! ምንድነው የሚባለው ይሄ? ወጪቲ። አሁን ጉድ ተመልካቾቼ ምንድነው ይሄ? እዚህ ድስት ላይ እየተጣበቀ ነው። እንዴት ተደርጎ ነው የሚገለበጠው? ገለብጣለሁ እኔ። አንቺ ገልብጪ። እንደዚህ ብድግ አድርገሽ ገልብጪ። ሌላውን እንትን ይላልው እኔ። 1 2 ተሎማይዚ ወይኔ ማካላምጣ ቆሜ የገለበጥኩት ወገቤ ቅንጥስ ሲል ክብደት ስላለው መሸከም ስለማልችል ነው። ወፍራም አይደለሽም እንደው አንቺ ጥሩ ነሽ። ከዚህ ወዲህ አጭር ወፍራም ነኝ እንጂ ምን ልሁን። ይሄው በዚህ መልኩ ካሳበርነው በኋላ ይሄንን ወይ ያቃጥላል ከፈት አርጊ ነው የምትለኝ። ያቃጥላል። ይሄ በቃው ጉርጓዱ። በቃው እንግዲህ በዚህ መልኩ የበቆሎ ገንፎ ተሰርታ ወጣለች። እንግዲህ ተመልካቾች የበቆሎ ገንፎ ጉልበት ትጠይቃለች። ለሁለት እየተጋገዝን የሰራ ነው። እኔ ብቻዬን እንዲያርጌ ብትለኝ ምችለው አይደለም። በዚህ መልኩ ወጥቷል። ትኩስ ነው። አሁን እንዲያርገን ዘይት ቀቢ እንዳይዝ እዚህ ላይ ብላኝ እንዲ ተደርጓል። ይሄው ይሄን ይመስላል። እንግዲህ አሁን ደግሞ ምን ላምጣ? ምን ላድርግ? አይብ ዶቆ። አይብም ዶቆም ከላምጣ እዛ አለ። እዚሁ አጠገብ ያለ አሁን አቀቢ አይብ ይጨመርበታል። ይሄው ላይ ነው የሚጨምረው። እሺ ዶቆም አለ። ላምጣኔ ዶቆ አመጣለሁ። ላክኝት ግጅና አምጪ። ቀይ ሳህን ውስጥ ያለውን ባያት። እሺ አይቡ ይኸውና፣ አይብ ይገባል። ዶቆ ይኸውና። በነገራችን ላይ ዶቆ ለብዙ ነገር ማባያ ነው። ቂጣም ይበላ፣ ጎመንም ይበላ፣ ስጋም ይበላ። አፒታይት ለመክፈት ዶቆ ጥሩ ያባላል። ብዙ አይነት ባህላዊ ምግብ አላቸው በቋሚነት የሚመገቡት ማለት ነው። እንጀራም ጤፎም ሁሉም አለ ይመገባሉ። ግን ወደ ባህላዊ ምግባቸው ሲሄድ እንደዚህ በነገራችን ላይ በቆሎ በሁሉም አካባቢ ትልቅ ምርት የሚሰበሰብበት ትልቅ ምርት የሚገኝበት ነውና በቆሎ ሰው ይመገባል። ከሰሩ ከደከሙ ኢትዮጵያ ውስጥ ሁሉ ነገር መሬታችን የሰጠነውን የሚያበቅል ነው። ዋናው ነገር ቁጭ ብላችሁ አትለምኑ፣ ስሩ፣ ተገልገሉብኝ ነው የምትለው ፈጣሪ የሰጠን ክቡር መሬታችንና ሁሉም ከሰራ ሁሉም ከጣረ ለሆዱ ሁሉም ያገኛል። ከራስ አልፎ መረዳዳትም እንችላለን ስንተጋገዝ። መሬታችን ብቁ ነው። እንግዲህ ይሄንን እንበላለን።
ነገራችን ላይ አጋሮ ጅማ ቡና አብቃይ አገሮች በኢትዮጵያም ባህላችን ነው ለቡና ትልቅ ክብር ነው ያለን ጧት እንጠጣለን ቀን እንጠጣለን ማታ እንጠጣለን ቡና ቁርስ እንላለንና እንግዲህ ገንፎን ይበላሉ ቡናም ታፈያለሽ ቡና ከሁሉ ነገር ጋር ሌላ ነገር አንፈልግም ቡናችንን ነው ቋ ምናረገው ብላለች እንግዲህ ይሄንን ያቀርብ የምትለኝ ቦታ ሄዳለች ስትመጣ ደግሞ ወስጃ አቀርባለሁ እስከዛ ለከዳዝናቸው መሰለኝ እንግዲህ ይሄ ጩባ ይባላል እዚህ ቡና በሚፈላ ሰዓት ቡና ሲጠጣ በማንኛውም ሰዓት ማንንም ሰው ባዶ ሆዱን ቡና አይጠጣምና ዶቆ ይጨመርና በቅቤ ተደርጎ ይለቀለቃል ይሄንን ቆረጥ ያደረጉ ምግብ ከበሉ በኋላ ቡና ሲጠጡ እንደገና ደግሞ ተጨማሪ ምግብ ነው እና ይሄንን በዚህ መልኩ ለእንግዳ ያቀርባሉ ማለት ነው አማስለሽ ጀምሪ እንግዲህ ይሄ አይብ ቀላል አይደለም ቅቤ ያለው ዶቆ አለው ተቀላቅሏል እኔ በመንድነው የሚበላው የሚለው ያጓጓኝ ነበር በዚህ መልኩ ነው የሚበላው ተጨምሪ በቃል አሚ ጨምሪ በዚህ ጎዶሎ ነገር አያስፈልግም ሁሉም ምርት የነሱ ነው ወተቱ ቅቤው ቡናው ፍራፍሬው ሁሉ በእጃቸው ነው ጎደል የሚል ነገር አያስፈልግም በደንብ ሞያ አርጊ ቅቤ ይጨመራል እዚህ ላይ ቅቤ ይጨመራል አዎ እኔ እንዳይፈስ ግን ልጨምር ቅርጿ ደስ የምትል ሆነች እንደ እንጀራ ዞርኳት ስታምር እንግዲህ ባህላዊ ምግቡ በዚህ መልኩ ተበልቷል በቅቷችኋል ላንሳ እንዴት ነው ሞክር ያለው ቆንጆ ነው በጣም ደስ ይላል በጣም በጥሩ ሁኔታ ነው ያቀረብሽው እሺ በጣም ደስ ብሎናል እኛም በልተናል እናከብርሻለን እሺ እኔም አመሰግናለሁ እሺ ዶቆ በቅቤ ተደርጎ ተለቅልቆ እንዲ ተጠቅልሏል ለመያዝም ምንም አይቸግርምና ያንዳንዳቸው ያነሱ ቡናውን ይጠጣሉ እኔ ቡና አስተቀዳ ድረስ ላስይዛችሁ እዚህ ጋር ላስቀምጥ እዚህ ጋር አሚት ያዣለሽ እዚህ ጋር አካፊያቸው ለልጆቹ ባዶ
ነገር ክብነቷ ትልቅነቷ ምንድነው ብዬ መጀመሪያ በእጄ ነክቻት ነበርና ሳየው እንጨቱ ምንድነው የሚባለው በኦሮምኛ ገበቴ እንዴት ነው የምትገለገሉበት አንድ ወጥ እንጨት ነው እስቲ በጎማ ከአጋሮ አካባቢ ላይ ድሮ ከ1960 ዓመተ ምህረት በፊት የነበሩ አባቶች አያቶቻችን የሚጠቀሙበት የምግብ መመገቢያ ነው። ሰው በበዓል ጊዜ ከጎረቤት ጋር ተጠራርቶ ሰፋ ያለ ነው። ከአካባቢ እንጨት ነው የሚሰራው። ገበቴ ነው የሚባለው። በጋራ ሰፋ ያለ ስለሆነ ይመገብበታል። የአካባቢን ቅርጽ ባህል ያስተላልፋል። ሁለተኛ ከምስማር ውጪ የተሰራ በአካባቢ ጸጋ ከእንጨት ዋንዛ የሚባል እንጨት ነው የሚሰራው። ስለዚህ ይሄ በዛን ሰዓት የተጀመረው በዛሬ ትውልድም ተላልፈው ለነገ ትውልድም እንዲተላለፍ ጥሩ ባህል ነው። ሁለተኛ የፈረንጅ ካመጣው ትሪ የበለጠ ያምራል። አጋሮ በመምጣታችሁ እንኳን በሰላም መጣችሁ። አጋሮ ከ28 ብሔር ብሔረሰቦች በላይ የሚኖሩባት ከተማ ነው። አልፎም አጋሮ 1960 በጣም የሰለጠነች በጣም በእድገት ጎዳና ላይ ነበረች። 24 ሰዓት የመብራት አገልግሎት የነበራት 24 ሰዓት የተለያዩ ባንኮች፣ ኤሌክትሪክ የመሰረተ ልማት አውታር የተሟላባት ከተማ ናት። አልፎም ጤና ኬላ ሁሉም አስፋልት ከመንግስት ውጪ ህብረተሰቡ ባለሀብት በዛል እዚህ አካባቢ የሀብታም ሀገር ነው። የቡና መገኛ ናት። 1960 11.5 ኪሎ ሜትር አስፋልት ያላት ከተማ ናት። በራሱ ህዝቡ ተሳትፎ የሰራ ከተማ ማለት ነው። ከዛም አልፎ ባንክ ነበረው። ዓለም ባንክ የሚባል የጎማ ወረዳ አርሶ አደር አንድ ላይ ተደራጅቶ ባንክን ያቋቋመ ህብረተሰብ ነው። ኤሌክትሪክ አገልግሎት አንድ የጣሊያናዊ ሰው ሙሳኔ የሚባል ሰው ነበረ። ከተምሳ ወንዝ ላይ ወንዙን ጠልፎ ኤሌክትሪክ እዚህ ጋር አገልግሎት እንዲሰጥ አድርጓል። አጋሮ 1960 ኤሌክትሪክ ከውሃ ተምሳ ወንዝ ላይ ጠልፎ ተጠቅሟል ማለት ነው። አሁን የለውጥ መንግስት ክቡር ዶክተር አብይ አህመድ ስልጣን ከመጡ በኋላ ሰው ያሰበውን ያለመውን ሰርቶ በነፃነት ሀገሩን መለወጥ የሚችልበት ሰዓት ላይ ስላለን ለዚህ አጋሮ ኮሪደር ብቻ ሳይሆን የተለያዩ ልማት ዘርፍ ስራዎች እየተሰሩ ባሉበት ከተማ ላይ ነው የመጣችሁት። ከዚህ በፊት የተወሰኑ ጤና ጣቢያዎች ነው የነበሩት። አሁን ቢያንስ በዚህ ዙር አዲስ የተገነባ ጤና ጣቢያ አለ። በዚህ 2 ዓመት ውስጥ ከመንግስት በጀት ውጪ ህዝብን በማሳተፍ ብቻ ያለው በረከት ያለው ጸጋ የአካባቢው ህብረተሰብ ልማት ፈላጊ ነው። ከሌላ አካባቢ አጋሮን ለየት የሚያደርገው ተባብሮ ከብሔር ብሔረሰብ ጋር ተቻችሎ የሚኖር ነው። በዚህ 7 ዓመት ውስጥ አዲስ የለውጥ መንግስት ውስጥ አንድ ቀን ድንጋይ ተወርውሮ አይታወቅም። አካባቢ ላይ አንድ እንኳን ሰው ተጋጭቶ አይታወቅም። ተከባብሮ ተቻችሎ ነው በጋራ የሚኖረው። በዚህ አጋሮን ለየት የሚያደርገው ትንሿ ኢትዮጵያ ተብሎ ነው የሚታወቀው። አጋሮ ሁሉም ብሔር ብሔረሰብ ስላለበት በሃይማኖት፣ በባህል፣ በጾታ፣ በትውልድ ቦታ ሳይከፋፈል ተከባብሮ ተቻችሎ በጋራ የሚኖርባት ከተማ ነው። ሁሉም ሰርቶ ራሱን የሚለውጥበት ከተማ ስለሆነ እንደዚህ አይነት ከተማ መጣችሁ እንደዚህ አይነት ፕሮግራም መስራታችሁ በጣም እጅግ እናመሰግናለን። ቀጥሎም እንደዚሁ መጣችሁ እንዲሰሩ ጥሪያችንን እናቀርባለን። በጣም አመሰግናለሁ። ተመልካቾቼ የተለያዩ ባህላዊ ምግቦችን አየሁኝ። ቡና ፈላው። ቀላል አይደለም። ሁሉም ሴቶች እያንዳንዱ ነገር ላይ ሲሳተፉ የሚሰሩትን ነገር ሁሉ የማጣፈጥ ሴቶች ተሳትፎ የተካተተበት ነገር ሁሉ ውጤት አለው። በዚህ ደስ ብሎኛል። አሚም አትደክምም፣ አንቺ ስሪ፣ አይዞሽ፣ እኔ ያግዝሻለሁ፣ ባህል ለማወቅ አይደል የመጣሽው እያለች ነው ሁሉም ሞያ ስታሳየኝ የነበረው። ደስ ብሎኛል። አሁን ደግሞ አንድ ነገር ይቀረኛል። ባህላዊ ልብስ አለ። አጋሮ ተመቶ ውቡን የባህል ጨዋታ ሳያዩ መመለስ ነውር ነውና ባህላዊ ጨዋታም ታያለሽ ብላኝ ነበር። አሚ እንዴት ነው? አሁን ታያለሽ ሁሉ ነገር ጨርሰናል። ወደ ባህላዊ ጨዋታ እንሄዳለን። ደስ ብሎኛል። ሁሉ ነገር ተፈቅዶልኛል። ትልቁ ነገር ያየሁት ግን በራቸው ላይ መጥቶ እዚህ ቤት ሲባል ሁሉም እንግዳ ተቀባዮች ናቸውና ግቡ፣ ምን ፈለጋችሁ፣ ምን ቸገራችሁ ነው የሚባለው። ኢትዮጵያዊ ባህላችን ነው። ሰው ደጅ ቆሞ አያወራም፣ እንግባ ነው የሚሉትና በዚህ በጣም ነው ደስ ያለኝ። በኢትዮጵያዊነታችን ሁላችን ልንኮራ ነው የሚገባው። በተዘዋወርኩበት በሙሉ የኢትዮጵያ ሕዝብ እንግዳ አቀባበሉ አንድ አይነት ነው። ውቧም አጋሮ ይሄን ነው ያሳየችን። እንግዲህ አሁንም ቆይታችሁ ከኛ ጋር ይሁን። ውሎ አዳር ከእናንተ ጋር ነው። ተመልካቾቼ በመከታተል ላይ ያላችሁት ሳምንታዊውን ውሎ አዳር ነው። አሁን የምገኘው ሁንዳፍ የተሰኘው አጋሮ የሚገኘው የመዝናኛ ቦታ ላይ ነው። ተሳሳትኩኝ? አልተሳሳትም። ሁንዳፍ ፓርክ
ጉንዳፍ የአንድነት ፓርክ ማለት ነው። አንድነት ፓርክ ማለት ነው። እንግዲህ እጅግ በጣም ውብ ነው ቦታውና እንደዚህ ተሰርቶ አምሮበታል። ሁሉም ማታ ወደዚህ መተው ቀንም መናፈስ የሚፈልግ ሰው እረፍቱን እዚህ ያሳልፋል። ማንበብ የሚፈልግ ሰው ደግሞ አንድ ቦታ ላይ ቁጭ ብሎ መጽሐፉን ያነባል። የተረጋጋና ምቹ ስፍራ ነው። እንግዲህ እዚህ ላይ ሆኜ የአጋሮ ወጣት የኪነት ቡድን አባላቶችን አግኝቻቸዋለሁ። ባህላዊ ጨዋታው ምን ይመስላል የሚለውን ይገልጹልኛል። ከዛ በፊት ግን አሚንዬ ይሄ ለበስነው ልብስ ምንድነው መልእክቱ? እንደዚህ አምሮብኝ የምታዩት በተወዳጁ ባህላዊ ልብስ ነው። እንግዲህ ይህ ባህላዊ ልብስ የጅማን ከተማ አጋሮንም ሁሉንም የሚወክል ባህላዊ ልብስ ነው። የአምስቱ ግቤ ውብ ባህላዊ ልብስ ነው። እንዲህ አምሮብኝ ነው የምትመለከቱት። እስቲ ምን ይመስላል አጫውችኝ። በጣም ቆንጆ አምሮብኛል አይደል? በጣም አምሮብሻል። ምን ይባላል እስቲ? ይሄንን ያገባች ያላገባች ናት የምትለብሰው? ሁሉም ይለብሳል። ሁሉም ያጌጥበታል። እያንዳንዱ ቦታ ስንሄድ እያንዳንዱ የራሱ ጥለት መልእክት አለው። እቺ እንደዚህ ያማረችው ከለር ምን ትወክላለች? እንግዲህ አረንጓዴ የቡና ቅጠል ቆንጆ ምድረ ገነት ናት አጋሮ ማለት ነው። አረንጓዴ በቡና እንግዲህ ቡና አምራቾች ስለሆኑ ሁሉንም የሚቀበል የተፈጥሮ ገጸ በረከት መሬት እንዳላት የሚገልጽ ነው። ይሄ ደግሞ በአንድ በኩል ሰላም ነው፣ በአንድ በኩል የቡና አበባ ቡና ሲያብብ ነጭ ነው። የቡና አበባ ነጭ ነው። ተመልካቾቼ በአንድ በኩል ሰላምን ያበስራል። ሰላማዊ ህዝቦች ነን ይላል። ያው ኢትዮጵያውያን ሰላም ወዳድ ህዝብ ነው። በሌላ በኩል ደግሞ እዚህ አካባቢ እቺ ነጯ የተወደደችበት ደግሞ የቡና አበባ ሲያብብ ነጭ ነው። ቡናና እኛ እንነጣጠልም እና እሱን ያመለክታል ብላኛለች። እነዚህ ጌጣጌጦችም እንደዛው ነው፣ አረንጓዴና ነጭ ነው። ይሄም ያገባችም ያላገባችም ትዋብበታለች። ይሄም መዋቢያ ይሄ የሁሉ ነው፣ የኦሮሚያ ነው። ይሄ እኔ እንደምታዩ ደግሞ በዘመናዊ ተሰፍቶ ነው የለበስኩት። ስለዚህ እናቶችም በዚህ መልኩ ያጌጡበታል። እንደገና ወጣቶቹም ያጌጣሉ በዘመናዊ። ብዙውን ጊዜ ወጣት ነው እኔ የለበስኩት። ይሄ ደግሞ ብዙ ጊዜ ወጣቶችም ይለብሳሉ፣ እናቶችም ያጌጡበታል። በቀይ ቡና ጊዜ ደግሞ ቀይም እንለብሳለን እኛ። ቀይ ጥለትም ለብሳለ የአምስቱ ግቤ ማለት ነው። ቡና የቡና ቅላትን የሚያመለክት ማለት ነው። ስለዚህ ይሄን ብቻ አይደለም ባህላዊ ልብሳችን። ይሄ ጥለቱን አረንጓዴ አይተሻል፣ ቀይ ጥለትም እንለብሳለን። ይሄ ደግሞ የቡናን ቅላቱን የሚያሳይ ነው ብላለች። እንግዲህ ቅጠሉን የሚያሳይ ነው። ቅላት ግቤዎች አልተቻሉ። እዚህ አንገቴም ላይ አለ። ይሄ ደግሞ የኦዳ ቅርጽ ነው። የኦዳ ማለት ዋርካ የኦዳ ቅርጽ ነው። እሱ ደግሞ ገዳ ነው፣ ሁሉን የሚያጠቃልል ማለት ነው። ስለዚህ እንግዲህ እንደዚህ ያለ እዚህም ላይ ያለ ሁሉ ቦታ። በነገራችን ላይ አጋሮም ጅማም ሌሎችም ቡና ብቻ አይደለም፣ እሷ እንዳለችው ብዙ ነገር ነው ያለው። ብዙ ፍራፍሬ አምራች ናቸው። አጋሮ ለወደፊት ለስራ ሌላ ሰውንም ትፈልጋለች፣ ራሷም አይበቃትም ማለት ነው። እውነት ነው። እንግዲህ ተመልካቾቼ ለአጋሮ ያላትን ፍቅር፣ አጋሮ ላይ ያሉትን እያንዳንዱን እንቅስቃሴዎች አሚን በፍቅር ነው እየገለጸችልኝ ያለችው። አሁን ባህላዊ ጨዋታ ታያለሽ፣ እንግዲህ ትሞካከሪያለሽ እንዳቅምሽ። እስቲ አይሻለሁ ብላኛለች። ወደ ጨዋታቸው እንሄዳለን፣ አብረን እንጫወታለን። እንዴት ነው ጨዋታው ግን? እስቲ ያሳይኝ መጀመሪያ። እንዴት እያለ ነው እኔ እና አንቺ የምንጨፍረው? መጀመሪያ አለማምጂኛ። እሺ፣ ሁለት ነው የምትመጪው? ተከሻሽን ሁለት ጊዜ? አራዳነሽ፣ በጣም ጎበዝ ነሽ። ይሄ አንዱ ነው። እኔ እንዲህ አንቺ እኮ እንዲህ ድርብ ታደርጊያለሽ። አንቺ ጎበዝ ነሽ በጣም ነኝ። እሺ፣ ዋናው ፍቅሩ ነው እንጂ ፍላጎት ነው ሰው። እሺ Burtukaani karaa duuba garoo elsaatera yaabee kutulaata yaadeera maashoo yaadeera badeedu fuulaata. Burtukaani karaa duuba garoo elsaatera yaabee kutulaata yaadeera maashoo yaadeera badeedu fuulaata.
burtukaani karaa baay'ee baasee burtukaani mana mootii cufaa garaan boo'aan maatee ana moosi dhufaa karaa duuba gaaroo ilchaateera yaa beekutu laata yaadeera maashoo yaadeera badee dhufu laata. Burtukaaniin abbaan makoodunaan caffeetta waalanii dhukkubni koosumaa narraa wallaalanii burtukaanii karaa duuba gaaroo ilchaateera yaa beeku yaadeera maashoo yaadeera badee dhufu laata. Ol budda. ብርቱካኔ እያልክ ተጫወት። ምን ማለት ነው? ብርቱካኔ ማለት የኔ ብርቱካኔ ሎሚም አብቧል። ፍቅርሽ ደግሞ በጣም ጠልቶብኛል ይዤሽ ልግባ ማለት ነው። ሁሉም ባበበበት ወቅት ይዤሽ ልግባ ነው። እንግዲህ ይሄ ደግሞ ባህላዊ ጨዋታ የምን የኪነት ቡድኖች ናቸው? የአጋሮ ከተማ አስተዳደር ባንድ ነው። አሃ ወጣት የኪነት ቡድኖች ናቸው። ስለዚህ ብርቱካን ሎሚም አሽቷል፣ ብርቱካኑም አፍርቷል። በዚህ በሁሉም ፍራፍሬ ባበበበት ወቅት ይዤሽ ልግባ አንቺ በቃ እንደ ብርቱካን ነሽ፣ አንቺ እንደ ሎሚ ነሽ። በቃ በጣም ያለው ፍቅር ለመግለጽ ሲባል ነው። አንድ ላይ እንጫወት እስቲ። አንተ ተጫወት። ብርቱካን ኮሎሚ እንደራሬራ ዲቡቴን ገላጉ ባንጃ ባቴራ ብርቱካን ኮሎሚ እንደራሬራ ዲቡቴን ገላጉ ባንጃ ባቴራ። እንግዲህ ተመልካቾቼ አጋሮ ያገኘኋቸው የአጋሮ ከተማ የባህል ኪነት ቡድኖች ባህላዊ ጨዋታቸውን በዚህ መልኩ አቀርበውልኛል። እንግዲህ የባህል የኪነት ቡድኑን ከልብ እያመሰገንኩኝ እኔ በዚህ ወሰናበታለሁኝ። እንግዲህ እኔም አብሬ ሞቅ ያለ ጨዋታ ልጫወትና ከነሱን ጋር እንለያይ ማለት ነው። ውሎ አዳር ከናንተ ጋር ነው። አመሰግናለሁ። እኔም ገኔነ ሸማ ነሸማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ መጋለ ቀሎ ያመሪቱ ጅማ ኮጉራቲ ሃዬ ሃዬ መታጎትያ ሃዬ ሃዬ ወለጋና አንጀናን ሃዬ ሃዬ መዳቡና ሰኤ ሃዬ ሃዬ ወልደምነና አንጀናን ሃዬ ሃዬ ናዳዱማን ሰኤ ሃዬ ሃዬ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ መጋላ ቀሎ ያመሪቱ ጅማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ ገኔነ ሸማ ነሸማ መጋለ ቀሎ ያበሬዱ ጅማ መጋላ ቀሎ ያመሪቱ ጅማ መጋለ ቀሎ ያበሬዱ ጅማ መጋለ ቀሎ ያበሬዱ ጅማ መጋለ ቀሎ ያበሬዱ ጅማ። በጣም አመሰግናለሁ ሁላችሁንም። እኛም እናመሰግንሻለን። እኔም ወዳችኋለሁ። በጣም አመሰግናለሁ። እንደዚህ መሰለ መልኩ ጨዋታችሁን ስላሳያችሁኝ በርቱ። ከዚህ በላይ ደግሞ የኪነት ቡድኑ አብቦ ደምቆ እንደማየው ተስፋ አረጋለሁ። በርቱልኝ። አጨብጭቡ ለራሳችሁ።